በዓለም ዙሪያ 90% የሚሆኑ ትዳሮችና ፍቅረኛሞች የሚለዩበት ምክንያት ምን እንደሆነ ዋናውን ምክንያት ታውቃላችሁ? ታማኝነትም አይደለም፣ የገንዘብ ማጣትም አይደለም። ዋናው ነገር በድብቅ ያለው የወሲብ ቋንቋ ነው። አብዛኛው ሚስቶች ባሎቻቸው የወሲብ ፍላጎታቸውን ባለማወቅና አብዛኛው ወንዶች ደግሞ ሚስቶቻቸው የወሲብ ፍላጎታቸውን በደንብ አድርጎ ማወቅ ባለመቻላቸው ወደ ሌላ ቦታ ስለወጡ ከሌላ ሰው ጋር የተለያየ ግንኙነት ሲፈጥሩ እንመለከታለን። በዚህ ምክንያት የአብዛኛው ሰዎች ትዳር እና የአብዛኛው ሰዎች የፍቅር ግንኙነታቸው ላልቶት አብዛኛዎች ተለያይቶ ብዙ ዓመትን የቆዩበትን የገነቡትን ትዳር ሲፈርሱ፣ ጓደኝነትን፣ የፍቅር ግንኙነትን ሲያፈርሱ እንመለከታለን። አዎ አብዛኛው ሴቶች ደግሞ ወሲብን ይፈልጋሉ ብለው እንድትናገሩ ወንዶች ይጠብቃሉ። ይሄ ግን በፍጹም የማይሆንና የማይቻል ነው። ምክንያቱም ሴቶች ውበታቸው ፍላጎታቸውን በውስጥ ደብቀው የመያዝ ተፈጥሮ አለባቸው። ሴቶች ፍላጎታቸውን በቋንቋ በፊደል በቃላት ሳይሆን በምልክት ነው የሚያስተላልፉት። ዛሬ በዚህ ቪዲዮ የምናየው ሴቶች በምልክት የሚያሳዩት ድብቁ የተፈጥሮ ቋንቋን ፍትንትን አድርገን እናያለን። አስቀድማችሁ ግን ለዩቲዩብ ቻናል አዲስ የሆናችሁ ከስር የምትመለከቱትን ሰብስክራይብ የሚል ምልክት በመንካት ቤተሰብ መሆናችሁን እንዳትዘነጉ። ልክ እንደዚህ አዳዲስ ቪዲዮዎችን ሀሳቦችን ሲሰራላችሁ ቶሎ እናንተ ጋር እንዲደርስ ደወል ምልክትን በመንካት ኦል የሚለውን ይምረጡ። ዛሬም በዚህ ቪዲዮ ልክ ከዚህ በፊት እንደማደርገው 2000 ብር የሚያሸልም ጥያቄ አቅርበላችኋለሁ። ይህ ጥያቄ በጣም ቀለል ያለና ማንም ሰው ሊመልሰው የሚችለው ቀላል ጥያቄ ነው። ማንም 2000 ብር ሊያመልጠው አይገባም። ይህንን ጥያቄ ቪዲዮ መጨረሻ ላይ አስቀምጥላችኋለሁ። ሴቶች የፍቅር፣ የትዕግስት እና የህይወት መሰረቶች ናቸው። ፍላጎታቸውን መረዳት ደግሞ የነገ ቤተሰብን ማዳን ነው። ስለዚህ ሴቶችን መረዳት የምንችልባቸውን 5 የምልክት ቋንቋዎችን እነግራቸዋለሁ። ወደ ምልክቶቹ ከመግባት በፊት አብዛኛው ሰዎች ለምን ሴቶች በግልጽ አይናገሩም ብሎ ጥያቄ ያነሱታል። ሴት ልጅ በተፈጥሮም ይሁን በባህል ስነ ልቦና ከወንድ ጋር እንጋደም፣ ወሲብ እንፈጽም ብላ በፍጹም ተናግራ አታውቅም። ምክንያቱም ታፍራለች ወይም ደግሞ ተፈላጊነቷ እንዲቀንስ ስለማትፈልግ በፍጹም አትናገረው። ሴቶች ወንድ ልጅ በጥቅሻ በእንቅስቃሴ ወይም በሰውነት ምልክቶችን ተረድቶ ከሷ ጋር ወሲብ እንዲፈጽሙ ትፈልጋለች። ይህ ደግሞ የሴቶች ድክመት ሳይሆን የረቂቅና ጥልቅ የሴቶች ጥበብና ውበት ነው። ወንዶች ይህንን ምልክት ይህንን ቋንቋ ሳይረዱ ሲቀሩ እኔን አይፈልገኝም፣ እኔን አይወደኝም የሚል ስሜት፣ በጣም መጥፎ ስሜት ይሰማቸዋል። ይህ ስሜት ደግሞ በቀጥታ ስሜታዊ መራራቅና ጭቅጭቅ በቤተሰብ ውስጥ ወይም በፍቅረኛሞች መሃል ያመጣል። አሁን ግን ይህንን ታሪክ እንቀይረዋለን። ምክንያቱም የሴቶች የወሲብ ቋንቋ ምልክቶችን እና የተለያዩ የሰውነት እንቅስቃሴዎችን በደንብ ለይተን እናብራራለን። ስለዚህ ሴት ልጅ በአካላዊ ቋንቋ በምስጢራዊ ቋንቋ የምታሳያቸውን 5 ምልክቶችን እናያለን። ቀጥታ ወደ ምልክቶቹ እንገባለን። አንደኛ፣ ድንገተኛ አካላዊ ንክኪ ማብዛት፣ ፊዚካል ታች። በተለመደው ቀን የማይኖረው ንክኪ ይበዛል። ለምሳሌ ልብስ ላይ ያለን አቧራ ማጽዳት፣ ፀጉርህን ማስተካከል፣ ሲታልፍ እጅን ወይም ጀርባህን በለስላሳው መንካት። ይህ አካሏ ወደ አንተ እያሳበው መሆኑን የሚያሳይ ትልቅ ምልክት ነው። ሁለተኛ፣ የአይን ወይም አይ ኮንታክት እና ከንፈር መንከስ። አይኔ ውስጥ ረጅም ጊዜ ታያለች ወይም ደግሞ አይኔ ውስጥ አይታ ፈገግ ብላ ወደ ታች ታያለች። ከዛም አልፎ ከንፈሯን በምላሷ የማርጠብ ወይም በጥርስ የመንከስ ባህሪ ታሳያለች። ይህ ንቃተ ህሊናዋ ሳያውቀው የምታደርገው የፍላጎት መግለጫ ነው። ሶስተኛ፣ የድምጽ እና ቃና መለዋወጥ። ድምጿ ይረጋል፣ ለስላሳ እና ሹክሹክታ መሰል ይሆናል። ወንዶች ብዙ ጊዜ የምንሳሳተው ድምጿ ሲቀየር ደክሟታል ብለን በማሰብ ነው። ነገር ግን ይህ የስሜት መነሳት ኦሮዛል ምልክት ሊሆን ይችላል። አራተኛ፣ የልብስ አመራረጥ እና ሽቶ አጠቃቀም። ወደ ቤት ስትመጣ ወይም አብራችሁ ስትሆኑ
በተለየ ሁኔታ ዘና የሚያደርጉ ወይም ሰውነቷን የሚያሳዩ ልብሶችን ከለበሰች እንዲሁም በተለየ ሁኔታ የምትወደውን ሽቶ ከተቀባች ይህ ላንተ የተዘጋጀ ግብዣ ነው። አምስተኛ ፀጉሯን ማጫወትና አንገቷን ማሳየት። አንገቷን ወደ ጎን ዘንበል አድርጋ ፀጉሯን በጣቶቿ ማሸብሸብ፣ አንገቷን ክፍት ማድረግ። አንገት የሴቶች በጣም ሲሱ ወይም ሴንሲቲቭ አካል በመሆኑ እሱን ማሳየት ፍላጎት መኖርን ያመላክታል። ከአካላዊ ምልክቶች ውጪ ሴቶች በባህሪያቸው የሚያሳዩት 5 ረቂቅ ምልክቶች ደግሞ የሚከተሉት ናቸው። ስለቀደመው ጥሩ ጊዜ ማስታወስ ኖስታልጂያ ይባላል። ታስታውሳለህ? ያኔ ደሴት ላይ ያሳለፍነው ቀን ወይም ያኔ አዲስ ስንተዋወቅ እንዴት እንደምናመሽ ታስታውሳለህ? እያለች የቀደመው የፍቅር አጋጣሚዎችን ካነሳች ያንን ስሜት አሁንም እንደገና እንደምትፈልገው እየነገረች ነው ማለት ነው። 7ኛ የቤት ውስጥ ከባቢ አየርን ማስተካከል ሴቲንግ ዘ ሙድ። መብራቶችን ማደብዘዝ፣ የፍቅር ሙዚቃ መክፈት፣ ክፍሉን ማስተካከል ወይም ህፃናት ቀድሞ እንዲተኙ ማድረግ። ይህ ሁሉ ድርጊት አጋጣሚውን ለመፍጠር የምታደርገው ዝግጅት ነው ማለት ነው። 8ኛ ድንገተኛ ቁጣ ወይም መኩረፍ ከተጠበቀው ውጪ። ይህ ብዙ ወንዶችን የሚያደናግር ነው። አንዳንድ ጊዜ ምንም ሳታጠፋ ታኮርባለች ወይም ትበሳጫለች። ይህ የሚሆነው ፍላጎቷ ኖሯት አንተ ሳትረዳላ ስትቀር የሚፈጠር የብስጭት ስሜት ነው። ከጀርባው ያለ እውነታ ትኩረትን ያስፈልገኛል የሚል ነው። 9ኛ በአቅራቢያ መቆየት ፕሮክሲሚቲ ይባላል። አንተ በምትሆንበት ክፍል ውስጥ ብቻ መገኘት፣ ሳሎን ስትቀመጥ ሳሎን መስራት፣ መኝታ ቤት ስትገባ መኝታ ቤት መምጣት፣ አጠገቤ በመሆን እድሉ ላንተ መስጠት ትፈልጋለች። 10ኛ ቀልዶችን ማድረግ በጨዋታ መልክ አንተን መነካካት፣ ማፈናጠር ወይም የፍቅር ቀልዶችን ማብዛት። ከዛሬ ትምህርት በመነሳት 2000 ብር የሚያሸልም ጥያቄን ልቀጥል። ብዙ ትዳሮች የሚፈርሱት በመጥፎነት ሳይሆን ባለመግባባት ነው በሚለው ሐሳብ ትስማማላችሁ? ይህንን የሴቶች ምስጢራዊ ቋንቋ ቀድሞ ማወቅ ስንት ትዳርን ሊያድን ይችል ነበር ትላላችሁ? እስኪ መልሳችሁን ከታች ኮመንት ላይ አስቀምጡልኝ። 2000 ብር እንዳያመልጣችሁ በጥንቃቄ ጻፉልኝ።